ሰላም ጤና ይስጥልን ውድ የቤሪያቲው ቤተሰቦች ሁላችሁም በያላችሁበት እግዚአብሔር ሰላም ይብዛላችሁ። ሁላችሁም እንዴት ሰነበታችሁ? እንዴት ቆያችሁ? እንግዲህ እግዚአብሔር ይመስገን በጣም ደህና ነኝ። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ በሐሳብ መስጫ ሳጥን በኮሜንት በኩል ሐሳባችሁን ማስቀመጥ ትችላላችሁ። እስቲ ቀጥታ ወደ እህታችን ሐሳብ እንሄዳለን። እህታችን ደግሞ ሐሳብ አድምጠን እንመጣለን። እናንተ ግን ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ከዚህ ባሻገር መድኃኒዓለም እንዲያን ነገር ከሀገራችን እንዲያርቅልን ሰላሙ እንዲያመጣልን በጎን ነገር እንድንሰማ ደግሞ እያንዳንዳችሁ ልጸልዩ ይገባችኋል። ቀጥታ ወደ ቪዲዮ። ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዛ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 አመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅትን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 አመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድ። ከዛ በኋላ ያ ሁሉ ነገር አለፈና ዩኒቨርሲቲ ገባሽ። ዩኒቨርሲቲ ገብተሽ ሁለተኛ አመት ተማሪ ሆነሽ ነው ይሄ ነገር ያጋጠመሽ። እንዴት ነበር እስቲ ጊዜውን አስታውሽ? ማለት በጣም ነው የሚከብድ። 3 ሰዓት ላይ ልክ ከላይ በረ 3 ሰዓት ዘጋብኝ። መመለስ አልፈልግ ወጣሁኝና የሆነ ይሮራጣሉ ማለት ነው ሰዎች። ስንሄድ በቃ ኧረ እንደዚህ ተኩስ የተነሳ ማለም ትሄዳለች በቃ በዚህ ሄዱ ነው በዚህና እንትን በሉ እዚያ ካገቡና ምሽልን እኛ በሰዓቱ ተኛን ተቆርቁሮ ነው የመሰለን። እኛ እንደዚህ ለማትረፍ ነው ብለን ተንደርድረን ራሳቸው መኪና ገባን። የነሱ መኪና ምን እንደሆነ ረብሻ የሚፈጥሩ ሰዎች በመጡበት መኪና። አዎ ከፍት ነው ከኋላ። 1 አመት ከ6 ወር ነው እዚያ የቆየነው ጫካ ውስጥ ምንም ነገር ሳይፈጠር። አመት ከ6 ወር ምን ነበር የሚሏችሁ? ትጥቅ ነው ልንቀየራችሁ ነው ትታጠቃላችሁ፣ ለበለዚያ ያሰብነው ለሱ እንሰራለን አብረን ምን ይሆናል እያሉ። የት ነበርስ የምታድሩት? እዚህ ውጭ ላይ ብዙ ጊዜ ዛፍ ነበር እንድታከልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ንጽህና መጠበቂያ ነው? በቃ ዝም ብለን ስናክ ነበር የምንውለው። ከ1 አመት ከ6 ወር በኋላ ምንድነው የተፈጠረው? መጨረሻችን ላይ ሰልፍ አሳለፉን። እርቃናችንን አውልቀው ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ እንዲህ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በ6ኛ ቀን ስነቃ እንደማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ? የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነውቅፋ እየወተትኩ ጀመር ጀመሩ። እንዳላዝላት አልችላትም። ከዛ አብረን ነው እኮ ምን ሄደው አንቺ ነው እኮ ትችላለሽ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ በጨረሻው እንደዚህ ሲያመር እንደዚህ ሲው በጣም ከፋኝ። በቃ ለሁሉም ነገር ወዲያ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንም ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ወዳና ተዳዳሪን ይሆንኩት ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ወጡ በዚህ ወረዱ እንዲ ወንበስ በሉ
ከዚህ ማለት እግዚአብሔር ይሰማል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም የተጠቀለብ ሳለበሱ ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው እንዴ ህይወታችሁን ማትረፍ አትፈልጉም ሲላን እሺ ብለን ታርጋብ ገባን ሁላችን ሰዎች አንድ ላይ ወጥተን ገባን አንድ ላይ ገባን በቃ ፍስፍስ አርገው ይዘው ሄዱ እየከለሉ ሄዱ ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው ስንገባ ምንድነው ኖርማል ወታደር ነበር ግን እኔ ምን ዞለ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው ወገን እንጸልይ በግራችን ይሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት ያኔ ኬፕ ነገር ነበር የለበሱ ጸጉራቸውን ተሲሉት እንዴ እንደሽ ቀጥ ያለ ነው እንሄዳለን መንገዱ ያልቀም 6 ሰዓት ፈጀብን መራስ አይቀርም ስንደርስ ምንም ነገር የለም ቤት የለም ምን የለም በቃ የሆነ ሜዳ ነገር አለ ትክክለኛ እንትን ማለት ነው አረንጓዴ ነገር አለ እዚህ ጋር ስፖርት ስሩ ይሄን ስልጣን እንደምታዩት ነው እንግዲህ እቺ ሴት እናትና አባቷ በህይወት ኖረው ደግሞ ቢሆን ምን ያህል ስሜት ለቤተሰብ እንደሚተርፍ ዝም ብላችሁ አስቡ አሊያም እያንዳንዳችሁ በገዛ ልጆቻችሁ ላይ እንዳያን ነገር ደርሶ ቢሆን ምን ሊፈጠር እንደሚችል እስቲ ገምቱ የሰጡ እስቲሽ አደረጉ ከተወለደ በኋላ በጣም ራበኝ በቃ ምኑን ላጥው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣውኝ ምን ላርጋልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽና አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን ያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደናት ሆና እየመከረችኝ ያጽናናችኝ እንባዬን እያበሰችኝ ነበር አንድ እሷ ናት በጣም ከባድ ነው ልጁም ከፍ ያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ ያመመኝ ትፋሽ ማጣረ በቃ ድክም ይለኛል መንቀሳቀስ አልችልም ያኔ አለመውለድ ብርቅ የሚሆንበት ወይም አለመውለድ ታላቅነት ነው ተብሎ የሚመሰገንበት ዘመን ላይ እንደደረሰን እየሰማን ነውና ጊዜው ከፍቷል እንግዲህ አባቴ ገዛ ልጁን ይደፍራል ጨቅላ ህፃናት በጎርፍ ሜጃ ቦይ ትቦ ውስጥ ይጣላሉ ህፃናት በተለያየ አይነት መልኩ ይደፈራሉ ብዙ አይነት ዜናዎችን እንሰማለንና ብቻ ለሀገራችን መድኃኒዓለም የድንግል ማርያም ልጅ ኢየሱስ ክርስቶስ ሰላሙን ያምጣልን ለእያንዳንዳችን ፍቅራችንን ይመልስልን እዚህ የሚከተለውን ደግሞ እናደምጣለን ይብላኝ እንጂ ብዬ ያርኩኝ ከዛ ያርኩኝ አላቋርኩኝ ሀገሩን እንዳልጠየቅ ምኑን ልጠይቃቸው በቃ ውስጥ የተጨነቀው ሁሉ መጨረሻ ላይ ጫካውን ስጨርስ ከተማ አገኘ ከዛ አባቴ እኔ ምን ዩኒቨርሲቲ ተማሪ ነበርኩኝና ልብሴን አጋጣሚ ልብስ ለብሼ እጅ ሌባ ወስዶብኝ ነው እስኪ እባክህ ገዛልኝ አልኩት ተገዝለ 50 ብር ሚላ ሳናገኝ ከሱ ላይ 50 ብር ከፍሎ ልክ አንድ ዝም ጥቁር አይነት ነገር ነው እሷን አለበሰኝና በቃ ላይ እንዲጅሽ ሊሊ ብሎ ዩኒቨርሲቲ ሲሄድ ቀጥታ ዳይሬክተሩ ቢሮ ነው የገባሁት ከዛ ቀጥታ ዳይሬክተሩ ቢሮ ስገባ ምንድነው ሙሉ ነገሩን ካየ በኋላ ህክምና ውስጥ እንደገባ ማህፀን እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ አሳሸገኝ እያለ በቃ ሰለቹኝ ማለት ቆስሉም ሊድን አልቻለም እነሱም ካቅማቸው በላይ ሆነ
እኔ አማራጭ ምንድነው ዩኒቨርሲቲው ትምህርት ቤቱ ፊት ለፊት መለመን እንደ ኢንፌክሽን ፈጥሯል መሰለኝ ብዙ ቀን ስለቆየው 6 ቀን ማለት ቀላል አይደለም ያን እየቆራረጡ እያወጡ እያስተካከሉ እያጠቡ ሲሉ መጨረሻ የልብም ኬዝ እንዳለብኝ የታወቀም እዚያ ነው ልክ በራሳቸው መኪና ነው ወስደውኝ አምጥተው እዚህ ጣሉኝ አዲስ አበባ ማለት ነው ከዛ አዲስ አበባ ሲጥሉኝ ምንድነው ወዴት ልሂድ በቃ ህይወት መስቀልቅል ላለብኝ እብዶንኩኝ አበርኩኝ ከጊዮርጊስ ወደ ማርያም ሄድኩኝ የማርያም ቀን ነው ልሂድ እስኪ ምናምን ብዬ ሰው በሚሄድበት እየተከተልኩ ስለሰል ቅድስት ማርያም ይላል እዚያ ቁጭ ብዬ እየለመንኩኝ ታገኘኛለችና ብር ተሰጠኛለች 50 ብር ተሰጠች በኋላ እንትን ጤና ጣቢያ እንወሰደሽ ብሎ ጤና ጣቢያ ሲሄድ የምጥ መርፌ ሰጡ እስቲሽ አደረጉ ከተወለደ በኋላ በጣም ራበኝ በቃ ምኑ ላጥበው ማጣው ሳጣ ሲርበኝ ማዘር ተሬዛ ጋር መጣሁኝ ምን ላድርግ አልኳት በቃ ጨለመብኝ እባክሽ አስገብኝ ስላት ከጎንሽ አለን ብላ መድኃኒቶቹንም ያንዳንዱ የህክምና ክትትሎችን እያደረጉልኝ ውስጥ ላይ ከነሱ አቅም በላይ የሆነውን ሪፈራል ተጻፈልኝ በረንዳ ላይ የነበርኩት ወደ ቤት እየተቀየረ ሰው ቤት ማደር ጀመርኩ እያልኩኝ በእነሱ ጥረት በእነሱ ጥንካሬ በማዘር ተሬዛ ማለት ነው ለልጁም ሆነ ለኔ ህክምና ወጪዎችን ያንዳንዷን እየሸፈነች እሷ እንደናት ሆና እየመከረችኝ ያጽናናችኝ እንበይን እያበሰች በጣም ከባድ ነው ልጁም ከፍ እያለ ሲሄድ ጡት በማጥዋት በሚችልበት ሰዓት እየደከመኝ እያመመኝ ትንፋሽ ማጣር በቃ ድክም ይለኛል መንቀሳቀስ አልችልም ያን ያክል ማለት ነው ብዙ መድኃኒቶች ነው የምወስደው የሚዋጥ መድኃኒት አለ መርፌ አለ እና እነሱን ከዚህ ማለት እግዚአብሔር ይሰውራል አይው እነዚህ ነው መድኃኒት እየወሰድኩ ያለ በቃ እነዚህ የሚዋጥ መድኃኒት አለ መርፌ አለኝ ይሄን ነገር ነው እየወሰድኩ ያለው እና ይሄን መድኃኒት ወስድ ደግሞ ለኔ የሆነ ማለት ምግብ ያስፈልገኛል ምበላው መጠጣው የለም መታየት ነው ደረቅ ኮቸሮ ነው አሁን ቅድም ደውም ሳዘጋጅ ነበር ኮቸሮ እዚህ አለ ዘርዝፌ ነው እነው የሌለው አሁን የራስ በራስ ብሏል ዘርዝፌው ስለቆዩ ቅድም ነው እናንተ ቀረጻ ያዘጋጃጃችሁ ያለ የዘፈዘፍ ማለት ነው የዘፈዘፍ ካለ በኋላ ለልጅ ምንድነው ፍትፍት አድርጌ እኔ የምበላታለሁ እሱም የሚበላት ይችል ነው እና ሙዝ ምናምን እገዛለታለሁ ብስኩት መጠለያ ያስፈልገኛል አሁን የሆነ ያለበት ቤት ስፖንሰር አንድ ወር ከፍሎልኝ ሄደ ሌላው ለህይወት ነው የሚኖረው ምንድነው ማደርገው ለምን ነገር በጣም ይራበኝ ነው በቃ ታሪክ ነበር አይተን የተመለስነው ከዚህ ቀደም ብዙ አይነት እንደዚህ አይነት ታሪኮች ተሰርተዋል ግን ይሄ እውነት ከኢትዮጵያዊነት የወጣ ፍጹም ኢትዮጵያ ውስጥ ይሄ ነገር ሲያጋጥማል ወይ ብለን እንድናስብ ራሳችንን እንድንጠይቅ የት ነው ያለነው የቱ ጋር ደርሰናል ብለን ያየንበትም ታሪክ ነው ብርቱካን በጣም ተስፋ የነበራት ለዓላማዋ ታግላ እዚህ ጋር የደረሰች ጎበዝ ጠንካራ ወጣት ተማሪ ነበረች ከዛ በኋላ ግን የመጣባት ነገር የሚያሳዝን ነው የመጣባትን ነገር መቋቋም ባልቻለችበት ሁኔታ ላይ ደግሞ ተጨማሪ ነገር ወደ ህይወቷ መጣ ያም ልጇ ነውና ለልጇ ብርቱካን ምን ብላ ይሆን ታሪኳን የምትነግረው ብዬ ሳስብ ነበር በጣም የሚያስጨንቅና የሚረብሽም ጭምር ነው የሷም ህይወት ተበላሸ ስንል እንደገና ደግሞ ህፃን ልጅ ወደዚህ አምጥታለች የዛ ህፃን ልጅ ተስፋውስ ምንድነው ነገስ የሚመለስለት መልስ ምንድነው ይሄ ልጅስ እንዴት አድርጎ ነው አድጎ ሀገርን የሚረከበው ብለን እንድንጠይቅ የሚያደርገን ይመስለኛል የብርቱካን ታሪክ በጣም ብዙ ሴቶች ላይ ያጋጥማል ግን ደግሞ ይሄኛው የሚዘገንንና ለመስማትም ለጆሮም ለማየትም የሚቀፎ ነው ያገኘሁት ያው ሰው ስትሆኚ ተፈተኛለሽ አንዳንዴ የፈተናም አይነት አለው እንዴት ያለሽ በቃ በርግጥ ላያስችል አይሰጥም ይባላል ግን ደግሞ አንዳንዴ ከመቻል በላይ የሚሆኑ ፈተናዎች አሉና እንደ ኢትዮጵያ እንደ ሀገር ደግሞ ስታስቡ እንደዚህ አይነት ሁኔታ የሚደረግበት ማህበረሰብ ውስጥ ነው እንደ ያለ ነው በምን አይነት ሁኔታ ነው ህይወታችንን እየመራን ያለ ነው የሚለው ራሱ ሌላ ጥያቄ ነውና በጣም ከባድ ነው የብርቱካን ቪዲዮንም ቁጭ እየሳየው እውነት ለመናገር አንደበት የለኝም ከአምሮ በላይ ነው እጅግ በጣም የሚሰቀጥጥና የሚዘገንን ከመሆኑ ብዛት የተነሳ ጭራሽ እንደውም ፊልም ነው እንዴ አክቲንግ ነው እንዴ የሚያስብል ሁላ ምክንያቱም ያው ብዙ ሆረር ፊልሞችን እንሰማለን ግን የእውነት መሬት ላይ የወረደ እንደዚህ በዚህ ልክ የሚሰማ ነውር ሁላ አለ ወይ እስከ ማለትም ድረስ አለና ብርቱካን እንግዲህ ስቱዲዮ ውስጥ ትገኛለች አብረን ቆመን እንቀርብ
ልብሳችንን ካወለቁ በኋላ ሰልፍ ሲያዙ እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩኝ። ግንኙነት ከተደረገ በኋላ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደንዝዟል ሰውነት። ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድነው አማራጭ የለበስኩትን ልብስ አውልቄ እሷ ነገሮቿን አስሬ ነው ቅፋ እየጎተትኩ ጀመርኩ። እንዳላዝላት አልችላትም። ከዛ አብረን ነው ቆም እንሄደው አንቺን እኮ ትችላለህ ድምፅ ስትለኝ እንዲሁ ነው ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። በቃ ለሁሉም ማለት ነገ ወዲያ ስደት ነው የምሆነው። ምንድነው ማድረግስ የምችለው? በምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የሚለኝስ ማንኛው ሰው ነው? በቃ አለው እንደዚህ መጨረሻ ላይ ምንድነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወድቄ በቃ እኔ እንጂ አንዳንድ ታሪኮች ለመስማትም በጣም እጅግ በጣም ይከብዳሉ። እኛ ጋር ይሆናሉ ይፈጠራሉ ብለንም እንጠብቃቸው አይደሉም። ሴት ሆኖ ለመስማት ይከብዳል፣ ሰውም ሆኖ ለመስማት እንደዚህ አይነት ታሪክ ይከብዳል። ያው ከመሞት መኖር ይሻላል ይባል የለ። እግዚአብሔር አንቺን በዚህ ፈተና ውስጥ አሳልፎ ዛሬ ላይ ሲያደርስሽ ምክንያት የለውም ማለት አንችልም። በፈጣሪ ስራ ማንገባም፣ ግን በጣም ጠንካራ ነሽ። እኔ በዚህ ሁሉ ችግር ውስጥ ያየሁት ያንቺን የመንፈስ ጥንካሬ ነው። አሁን ላይ አብራችሁ ስለቆያችሁ በጣም እናመሰግናለን። እንግዲህ ቅድም እንዳልኳችሁ ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችንም ከበጎ ነገር ጋር አብረን ልንተባበር ይገባናል። የተወለደውን ሕፃን ልጅ በማገዝ አስተዋጽኦ ልናደርግ ይገባናል። ዳግምም እንዳያን ነገር ለጆሮአችን እንዳንሰማ ደግሞ እያንዳንዳችን ጸሎት ልናደርግ ይገባናል። እግዚአብሔር ከሁላችንም ጋር ይሁን። ሰላም ቆዩ። ሰላም እግዚአብሔር ከናንተ ጋር ይሁን። መዋዕለ ጾሙን ያስጀምረን አምላክ እንግዲህ ለብርሃነ ትንሣኤው
ለብርሃነ ዕርገቱ በሰላም ያደርሰን። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ።